بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم وبعد وداد ማጮች ኢንሻአላህ በአላህ ፍቃድ የዛሬው የሲራ ትምህርታችንን እንቀጥላለን። የመጽሐፉ ስም روضة الأنوار في سيرة النبي المختار صلى الله عليه وسلم مؤلف صفي الرحمن المبارك فوري ናቸው የህንድ ሰው ናቸው። ለጀማሪ የተዘጋጀ ኪታብ ነው። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የህይወት ታሪክ የሚናገር ሲሆን ባለፈው ትምህርታችን ላይ የነካካናቸው ነገሮች ምንድናቸው? ነብዩ ሰለላሁ ዐለይሂ ወሰለም ለዳዕዋ ጥሪ በተነሱበት ጊዜ የመጀመሪያዎቹ ጀማዓዎች እስልምናን በመቀበል ቀዳሚነት ያላቸው ሰዎችን አይተናል። የመጀመሪያው على الإطلاق ከሴቶች ኡሙል ሙእሚኒን ኸዲጀቱ ቢንት ኹወይሊድ ረዲየላሁ ዐንሃ እንደሆኑ አይተናል። እናታችን ኸዲጃ እስልምና እንደተቀበሉ ከዛ በኋላ ደግሞ ይሄ በጣም የቅርብ ወዳጃቸው አቡበክር ስዲቅ እስልምናን እንደተቀበሉ ከወንዶች ማለት ነው ትላልቆች። እንዲሁም ደግሞ ከህፃናቶች ደግሞ አሁንም በመጀመሪያ ደረጃ አቢ ጣሊብ ያጎታቸው ልጅ አቡ ጣሊብ እስልምና እንደተቀበሉ እና አቡ ጣሊብ እንዲሁም ደግሞ በነብዩ ሰለላሁ ዐለይሂ ወሰለም አስተዳደር ስር ይኖር እንደነበር አይተናል። እንዲሁም ደግሞ ከመውላት ከአገልጋዮች ውስጥ ደግሞ ዘይድ ኢብኑ ሐሪታ የዘይድ ኢብኑ ሐሪታ የሚባለው አገልጋያቸው እስልምናን በአንድ ቀን የተቀበለበት እነዚህ አራቱ ሰዎች በአንድ ቀን እስልምናን ተቀብለዋል። መቼ ነብዩ ሰለላሁ ዐለይሂ ወሰለም ተነስ ወገኖችን አስጠንቅቅ ሰዎችን ወደ ዳዕዋ ተጣራ ተብሎ በታዘዙ ጊዜ። ስለዚህ እያንዳንዳቸው ደግሞ ታሪካቸውን አይተናል። የእናታችን ኸዲጃ ረዲየላሁ ዐንሃ እንዴት የተቀበሉበትን ምክንያት እንዲሁም ደግሞ የአቡበክር ስዲቅ እስልምናን የተቀበሉበት ምክንያት እንዲሁም ደግሞ አሊ ከነ ታሪካቸው እንዲሁም ደግሞ ዘይድ ኢብኑ ሐሪሳ ተሰለሱ ምን እንደተባለ አይተናል። ከዛ በኋላ የአቡበክር ስዲቅ የሳቸውን ዳዕዋ ፈለግ በመከተል ነብዩን ሰለላሁ ዐለይሂ ወሰለም በማገዝ ነሽጣው እንደተነሱና ከዛ በኋላ አቡበክር ስዲቅ በጥሪያቸው ላይ ደግሞ ቀደምት አምስቱ ሰዎችን ወደ እስልምና ያስገቡበትን ሁኔታ ዑስማን ኢብኑ ዓፋንን፣ ዙበይር ኢብኑ ዓዋምን፣ አብዱራህማን ኢብኑ ዓውፍና ሰዓድ ኢብኑ አቢ ወቃስና እንዲሁም ደግሞ ጠልሐት ኢብኑ ዑበይድላህ ተይሚ የሚባሉትን ይዘው ወደ ነብዩ ሰለላሁ ዐለይሂ ወሰለም ይዘዋቸው መጥተው እስልምና እንደተቀበሉ ያየንበት ሁኔታ አለ። ኢንሻአላህ በዛሬው ዕለት ምን ይላሉ ሙአሊፉ ረህመቱላሂ ዐለይሂ ثم ከዛ በኋላ ይላሉ ከነዚህ ሰዎች በኋላ ከሰለሙት ተላ ተከትሎ መጡ ሃኡላኢ እነዚህን ተከትሎ ማን መጣ? እስልምናን ለመቀበል አሚኑ هذه الأمة የዚህች የነብዩ መሐመድ ኡማ ታማኙ እየተባለ የሚጠራው ግለሰብ መጣ፣ እስልምናን ሊቀበል መጣ። እሱም አቡ ዑበይዳ የሚባለው ዓሚር ኢብኑል ጀራህ የሚባለው የዚህች ኡማ አሚን የሚባለው ግለሰብ እስልምናን ለመቀበል መጣ። ከዛም ወአቡ ሰለማ ኢብኑ አብዲል አሰዲ የሚባለውም ደግሞ እስልምናን ለመቀበል መጣ። የአቡ ሰለማ ብቻ አይደለም፣ ወምራአቱሁ ባልተቤታቸውም ደግሞ ሚስታቸውም ደግሞ ኡሙ ሰለመተ የሚባሉትም እስልምናን ለመቀበል መጡ። ከዛም ወልአርቀሙ ኢብኑ አቢል አርቀም ኢብኑ አቢል አርቀም የሚባለውም ተከትሎ እስልምናን ለመቀበል መጣ። ከዛም ደግሞ ወዑስማን ኢብኑ መዝዑን የሚባለውም እስልምናን ለመቀበል መጣ።
ከዛም ወአኸዋሁ የዑስማን ኢብኑ መዝዑን ወንድሞቹ ደግሞ እስልምና ለመቀበል መጡ። እነሱም ደግሞ ቁዳማና ወዐብዱላህ ኢብኑ መዝዑን አብደላህ ኢብኑ መዝዑን የሚባሉት ቁዳማና አብዱላህ የመዝዑን ልጆች እስልምናን ለመቀበል መጡ። ከዛም እነሱን ተከትሎ ደግሞ ወዑበይደቱ ኢብኑል ሐሪሲ ወዐቢደተ ወዑበይደት ኢብኑል ሐሪስ ኢብኑል ሙጠሊብ ኢብኑ ዓብዲ መናፍ የሚባለው ዑበይዳ እሱም ደግሞ ዑበይደተ ኢብኑል ሐሪስ ኢብኑል ሙጠሊብ ኢብኑ ዓብዲ መናፊን እሱም እስልምና ሊቀበል መጣ። ዑበይዳ የአልሐሪስ ልጅ፣ አልሐሪስ ደግሞ የአልሙጠሊብ ልጅ፣ አልሙጠሊብ ደግሞ የዓብዲ መናፍ ልጅ እስልምና ሊቀበል መጣ። ከዛ ደግሞ ተከትሎ ወሰዒድ ኢብኑ ዘይድን ሰዒድ ኢብኑ ዘይድ የሚባለው ደግሞ እስልምና ሊቀበል መጣ። ሰዒድ ኢብኑ ዘይድን ኢብኑ ዓምርን ኢብኑ ኑፈይል ሰዒድ ኢብኑ ዘይድ ኢብኑ ዓምር ኢብኑ ኑፈይል የሚባሉት እስልምናን ሊቀበሉ ተከትለው መጡ። ከዛም ከሳቸውም ቀጥል ደግሞ ወምራአቱሁ ባልተቤታቸውም ፋጢመቱ ቢንቱል ኸጣቢ ፋጢማ የአልኸጣብ ልጅ ዑመር ኢብኑ አልኸጣብ ልጅ እስልምናን ለመቀበል መጣች። እኽቱ ዑመር ኢብኑ አልኸጣብ የዑመር ኢብኑ አልኸጣብ እህት እስልምናን ሊቀበሉ መጡ። ከዛ በኋላ ደግሞ ወኸባብ ኢብኑል አረቲ ኸባብ ኢብኑል አረት የሚባለውም እስልምናን ሊቀበል መጣ። ከሳቸውም ቀጥል ደግሞ ወጃዕፈር ኢብኑ አቢ ጣሊብን ጃዕፈር የአቡ ጣሊብ ልጅ እስልምናን ሊቀበሉ መጡ። ከሳቸውም ቀጥል ደግሞ ወምራአቱሁ ባልተቤታቸው የጃዕፈር ባልተቤታቸው አስማኡ ቢንቱ ዑመይስን አስማ ቢንቱ ዑመይስ የሚባሉትም እስልምናን ሊቀበሉ መጡ። ከዛም ከሳቸውም ቀጥል ደግሞ ወኻሊድ ኢብኑ ሰዒድ ኢብኑል ዓስ ወኻሊድ ኢብኑ ሰዒድ ኢብኑል ዓስ ኻሊድ ኢብኑ ሰዒድ ኢብኑል ዓስ የሚባለውም እስልምናን ሊቀበሉ መጡ። ከሳቸውም ደግሞ አብረው ተከትለው ወምራአቱሁ ባልተቤታቸው ደግሞ ኡመይና ቢንቱ ኸለፍ የምትባለው ልትቀበል እስልምና መጣች። ثم ከዛም አኹሁ የሰዒድ ኢብኑል ዓስ ወንድሙ ዓምሩ ኢብኑ ሰዒድ ኢብኑል ዓስ የሚባለውም እስልምናን ሊቀበል መጣ። ከዛ በኋላ ደግሞ ወሓጢብ ኢብኑል ሐሪስ ሓጢብ ኢብኑ ሐሪስ የሚባለውም እስልምናን ሊቀበሉ መጡ። ከዛ በኋላ ከሳቸውም ጋር ደግሞ አብረው ወምራአቱሁ ባልተቤታቸውም ደግሞ ፋጢመቱ ቢንቱል ሙጀለሊ ፋጢማ ቢንቱል ሙጀሊል የምትባለው ሴትዮም ባልተቤታቸው እስልምናን ሊቀበሉ መጡ። ከዛ በኋላ ደግሞ ወአኹሁ ወንድማቸውም ደግሞ መጣ። የሓጢብ ወንድማቸው ሒጣብ ይባላል። ሒጣብ ኢብኑ ሐሪስን ሒጣብ ኢብኑ ሐሪስ የሚባለውም ወንድማቸውም እስልምና ሊቀበል መጣ። ወንድማቸው የመጀመሪያ ሓጢብ ኢብኑ ሐሪስ ሲሆን ይሄኛው ወንድማቸው ደግሞ ሒጣብ ኢብኑ ሐሪስ ነው። እሺ የሒጣብ ኢብኑ ሐሪስ ወምራአቱሁ የሒጣብ ኢብኑ ሐሪስ ባልተቤታቸውም ደግሞ እስልምናን ለመቀበል መጡ። ማን ይባላሉ? ፉከይሃ ቢንቱ የሳርን ፉከይሃ ቢንቱ የሳር የሳር ልጅ የሆነችው እስልምናን ለመቀበል መጡ። ወአኹሁ አሁንም ደግሞ ሌላኛው
ወንድማቸው ደግሞ መጣ የሒጣብ ሌላኛው ወንድማቸው ወአኹሁ الآخر ሌላኛው ወንድማቸው ማዕመር የሚባለው ኢብኑ الحارث ማዕመር ኢብኑ الحارث የሚባለውም እስልምናን ለመቀበል መጣ ከሳቸውም ቀጥል ደግሞ አልሙጠሊብ የሚባለው ኢብኑ አዝሁርን አልሙጠሊብ ኢብኑ አዝሁር የሚባለው እሱም እስልምናን ሊቀበል መጣ ከሳቸውም ጋር ደግሞ አብረዋቸው ወምራአቱሁ ባልተቤታቸው ደግሞ ረምላ ቢንቱ አቢ ዓውፍን ረምላ የአቢ ዓውፍ ልጅ የሆኑትም ደግሞ እስልምናን ለመቀበል ተከትለው መጡ ከሳቸውም ቀጥል ደግሞ ونعيم የሚባሉት ابن عبد الله نعيم ابن عبد الله ابن أسيد النحام نعيم ابن عبد نعيم يا عبد الله ليج عبد الله ابن أسيد ياسيد ليج النحام نحام يهونوت ጎሳቸው እስልምና ለመቀበል መጡ እንዲህ ያሉ ወሃኡላኢ እነዚህ በሙሉ እንግዲህ ኩልሁም እነዚህ በሙሉ አሁን ስማቸው የተጠቀሱት በሙሉ ቁረሽዩን ከቁረይሽ ጎሳ ናቸው ሚን ቡጡኒን ወአፍኻዚን ሲባል ምን ማለት ነው ቡጡን ማለት ከውስጥ ጎሳቸው ወአፍኻዚን ማለት ከከፍተኛ ቁረይሽ ጎሳና ወአፍኻዝ ከዝቅተኛ የቁረይሽ ጎሳ የመጡ ናቸው አፍኻዝን ሸታ ከተለያዩ የሆኑ ሚን ቁረይሽን ከቁረይሽ ጎሳ ሆኖ ከከፍተኛና ከዝቅተኛ ዘመድ የቁረይሽ ጎሳዎች የመጡ ናቸው ይሉና ومن السابقين الأولين إلى الإسلام ومن السابقين كقدمتوش دمو قدمو كجبوت الأولين كمجمرياوچو إلى الإسلام ودسلمنا قدمو كجبوت دمو من غير قريش كقريش ጎሳ ውጪ ያሉት ወደስልምና ውስጥ የገቡት ከመጀመሪያዎቹ ከሚባሉት አሁንም አብዱላህ ኢብኑ መስዑድ አልሁዘሊ ከበኒ ሁዘል ጎሳ አብዱላህ ኢብኑ መስዑድ ታላቁ ሰሃቢ ሙሐዲሱ ሳቸውም አሁንም ቀድሞ ከእስልምና ከሳቢቆቹ ቀደምቶቹ ከሚባሉትም ይቆጠራሉ ከሳቸውም ደግሞ በኋላ ወመዝዑድ ابن ربيعة القاري مسعود ابن ربيعة የሚባሉትም ጎሳቸው ቃሪ የሚባለው እንዲሁም ደግሞ ወይም ስራቸው ወአብዱላህ ኢብኑ ጃሕሽ የሚባሉትም ግለሰብም ወደ እስልምናም ከቀደምት ከገቡት ናቸው ይባላሉ ወአኹሁ ወንድማቸው ደግሞ አቡ አህመድ ኢብኑ ጃሕሽ የሚባለው ወንድማቸውም እስልምና ቀድሞ ከገቡት ውስጥ ይባላሉ وصهيب بن سنان الرومي صهيب ابن سنان የሚባለው ሮማዊው ሱሃይብ ቀድሞ እስልምናን ከገቡት ውስጥ ናቸው ከሚባሉት ናቸው እንግዲህ ሱሃይብ ኢብኑ ሲናን ታሪክን ታውቁታላችሁ ሮማዊው እንዴት ብሎ እስልምናን ተቀበለው ወደፊት ያመጣል وعمار ابن ياسر የሚባሉትም ደግሞ العنسي ከበኒ አንስ ጎሳዎች አንሲ እንግዲህ عمار ابن ياسر እንዴት ተሰቃይተው እስልምና እንደገቡ ያኒ እስልምና ላይ ምን ያህል ጉዳት እንደደረሰባቸው እስልምናን ስለተቀበሉ ታሪካቸውን ታውቃላችሁ ግን ወደፊት ኢንሻአላህ እንመጣበታለን ወአቡሁ አባታቸውም ደግሞ ያሲር ከዛም ወኡሙሁ እናታቸው ደግሞ ሱመያም እስልምናን ተቀብለዋል መጀመሪያ ተቀበሉ ከሚባሉት ከዛም ደግሞ ወዓሚር ኢብኑ ፉሃይራ የሚባለውም ደግሞ እነዚህ አሁን የተጠቀሱት እስልምና ላይ ቀድሞ
ገብተዋል ከቀደምቶቹ ከሚባሉት ከቁረይሽ ጎሳ ውጪ የሆኑት አሉ ነው። አሁንም ደግሞ ወሚመን ሰበቀ ኢለል ኢስላሚ ደግሞ እስልምና ላይ ቀድሞ በመግባት ቀደሙ ከሚባሉት ቀደምቶቹ ሚን ኒሳኢ ከሴቶች በኩል የመጀመሪያው ከወንድ በኩል ነው። አሁንም ከሴቶች በኩል ደግሞ ሚን ገይሪ መን ተቀደመ ዚክሩሁነ ቅድም ከተወሱት ውጪ እስልምና ላይ ቀድመው ገብተዋል ከተባሉት ኡሙ አይመን በረከቱል ሐበሽየቱ የኛዋ በረካ ሐበሻዊቷ በረካ ናቸው። መውላቱ ረሱልላህ ሰለላሁ ዐለይሂ ወሰለም የመልእክተኛችን ሰለላሁ ዐለይሂ ወሰለም አገልጋይ ወሐዲነቱሁ አቃፊያቸው የነበረችው እሳቸውም ደግሞ ቀድመው ከገቡ ናቸው። ረዲየላሁ ዐንሃ አላህ ስራቸውን ይወደድላቸው። ከዛስ ከሴቶች ነው እንግዲህ እየቆጠርን ያለ ነው። ወኡሙል ፈድል የሚባሉት ደግሞ ሉባበቱል ኩብራ ታላቋ ሉባባ የሚባሉት ሉባበቱል ኩብራ ቢንቱል ሐሪሲ አልሂላልየቲ ከበኒ ሂላል ጎሳዎች የሆነችው የአልሐሪስ ልጅ ሆኑት ሉባባ የሚባሉ ሉባበቱል ኩብራ ይባላሉ። እሳቸውም ደግሞ ዘውጁል አባሲ ኢብኑ አብዲል ሙጠሊቢ የማን ባልተቤት ናቸው? የአልዓባስ ኢብኑ አብዱል ሙጠሊብ ለሆኑት የአብዱላህ ሙጠሊብ ልጅ አባስ የሚባሉት እሳቸው ባልተቤት ናቸው። ወይም የኢብኑ አባስ እናት ማለት ነው ባልተቤት የሆኑት። ከዛስ ከሴቶቹ ከሰለሙት አስማ የሚባሉት ናቸው። ቢንቱ አቢ በክሪን ስዲቅ ረዲየላሁ ዐንሁ አስማ የአቡበክር ስዲቅ ልጅ የሆኑት እሳቸውም ደግሞ ከሴቶች ቀድመው ሰለሙ ከተባሉት እስልምናን ከተቀበሉት ቅድም ከተጠቀሱት ውጪ ከሴቶች አንዱ ናቸው። ወቀድ ዑሪፈ ሃኡላኢ አልአቅደሙነ እነዚህ ታውቀዋል ማለት ነው። ወቀድ ዑሪፈ በእርግጥም ታውቀዋል ሃኡላኢ እነዚህ አልአቅደሙነ እስልምናን ቀድመው በመቀበል በመግባት ወመን አስለመ መዐሁም ከነሱም ጋር ደግሞ አብረዋቸው የሰለሙ በምንድነው የታወቁት? ቢለቀቢ አሳቢቂነ አልአወሊነ በቅጽል ስም ነው የታወቁት። በምን አይነት ቅጽል ስም? አሳቢቂነ አልአወሊነ በመባል ቀድመው እስልምና የገቡ የመጀመሪያዎቹ በመባል ይታወቃሉ። እሺ ወየظهሩ እንግዲህ ግልጽ ይሆንልናል ማለት ነው። بعد التتبع والاستقراء ይሄ ነገር ቀድመው እስልምና ውስጥ ገብተዋል የሚባለው በምን ነው የተገኘው ከተባለ بعد التتبع ማስረጃዎችን በመከታተልና والاستقراء ያው ከመከታተልና استقراء ጥናት ከማድረግ በኋላ ይሄ ነገር ተገኝቷል። أن عدد من قيل فيه አጠቃላይ ቁጥራቸው من قيل فيه የተባሉት أنه قديم الإسلام እስልም أنه ግለሰቡ ነው የተባለው ይህ ግለሰብ ነው قديم الإسلام እስልምናን ቀድሞ የገባ ሰው ነው ተብለው የተቆጠሩት እድሜያቸው ማለት ጥናትን በመከታተልና ማስረጃን በመከታተል ወይም ደግሞ ቂለ ፊህ ይህ ግለሰብ እንዲህ ነው የተባለበት إنه من السابقين الأولين እገሌ እኮ ቀድሞ እስልምና በመግባት አንዱ ነው ከሚባሉት ተብለው ቁጥራቸው ከተያዘው ውስጥ يصل ይደርሳል አጠቃላይ ቁጥራቸው إلى 130 صحابيا تقريبا በአማካይ
يصل يدرسال إلى 130 صحابيا ወደ 130 ሰሃባዎች ይደርሳሉ እሱኮ ቀድሞ እስልምናን ገብቷል እገሌስ ቀድሞ እስልምናን ከሰለመ ውስጥ አንዱ ነው ከሚባሉት ማለት ነው ተብሏል እንግዲህ በአማካይ تقريبا ولكن ነገር ግን لا يعرف بالضبط በስነ ስርዓት ግን ተሐፍዞ በትክክል ይሄ ነው ተብሎ انهم الناس اسلموا سلموا تبلو قبل الجهر بالدعوه نبي صلى الله عليه وسلم دعواتهم بقلت كما وطعتاቸው በፊት ነው او ويس تاخر اسلام بعضهم الى الجهر بها ነው ወይስ እስልምናቸውን የተቀበሉት በስተመጨረሻ ነው ነብዩ ዳዕዋቸውን ግልጽ ካወጡ በኋላ ነው በሚለው ላይ لا يعرف بالضبط በስነ ስርዓት ተሐፍዞ ጥናት ተደርጎ ተከታትሎ የተቀመጠ ነገር የለም እንዲሁም ኢን ጀነራል ነው ባንዳጠቃላይ ግን ብቻ ግን ቀድሞ ገብተዋል የሚባሉት السابقين الاولين ቁጥራቸው በአማካኝ 130 ሰሃቢ ይደርሳል ግን እስልምና ጀሃር ከመደረጉ በፊት ነው በሚስጥር ዳዕዋ በሚያደርጉበት ታይም ላይ ነው ወይስ ተነስተው በግልጽ ዳዕዋቸውን ከማድረግ በኋላ ነው የትኞቹ ነው ይሰለም የሚባለው በضبط በስነ ስርዓት እንዲህ ነው እነዚህ ናቸው ይሄን ያህል ነው ቁጥራቸው እገሌ ነው ተብሎ የሚባለው ነገር በስነ ስርዓት የተቀመጠ ዲቴል የሆነ ጥናት የለም እንደተቃላይ ነው والله اعلم እሺ በመቀጠል ዒባደቱል ሙእሚኒና ወተርቢየቱሁም ንኡስርስ ከዚህ በመቀጠል የሚታየው ምንድነው የምእመናኖች አምልኮታቸው ስለ አምልኮታቸው ስራና እነሱን ተርቢያ በአምልኮታቸው ዙሪያ ላይ ዒባዳቸውን እንዴት መፈጸም እንዳለባቸው የማስተማር ሂደቱን የሚያሳይ ነው كتهرس أما الوحي إلى كذا مقطع المؤلف رحمة الله عليه وحي سلا وحي كاوران فقد تتابع نزوله أكتاتلو مورد ما أكتاتلو يزوت نبر بعد أوائل المدثر يا المدثر سورة كوردج بوهلا يا المدثر سورة جماريوچو يا أيها المدثر قم فأنذر وربك فكبر وثيابك فطهر والرجز فهجر يميلو أنا قزوش الذي أوائلوش ناتشو كنسو بوهالا كوردو بوهالا وحيو أكتاتلو ممتاتون يتوك أنو كزم إن أول ما نزل بعدها هي سورة الفاتحة كنزي أوائلوش سوراوش كتقسقواتشو አናቅጾች የመጀመሪያው አንቅ ሱራ የወረደችው ሱረቱል ፋቲሃ ናት የአልፋቲሃ የመክፈቻዋ ሱራ ናት ወህየቺ ሱራ ደግሞ አልፋቲሃ የምትባለው ሱረቱን አንቀጽ ነች ቻፕተር ነች ተጅመዑ ሰብሰብ አድርጋ ያዘች بين الحمد والدعاء አላህን ማመስገንና አላህን መጣራትን ሰብስባ ያዘች ነች وتشتمل አሁንም አካታ ያዘች ነች ደግሞ على جميع المقاصد المهمة من القرآن والإسلام من ሰብስባ من አካታ ምንድነው ያዘችው على جميع المقاصد على جميع አጠቃላይ المقاصد علامة المهمة أنجبجابي يهون علاموج من القرآن قرآن يمتأبت أنجبجابي يهونو علامونا والإسلام إسلام يمتأبت جبون أشت إزالج جبوچون قولون إزالج وكما أن أول لك يمجمريو نجر ما أمر به النبي صلى الله عليه وسلم نبي يتعززبت يمجمريو نجر من العبادات كأملكو بكل
የታዘዙት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሶላት ነው የታዘዙት። ሶላትህን ስገድ ተባሉ። እሷም ረክዓታኒ ሁለት ረክዓ ናቸው ቢልገዳቲ ከንጋት በኩል ወረክዓታኒ ሁለት ረክዓ ደግሞ ቢልዓሽይ ከከሰዓት በኩል ሁለት ረክዓ መጀመሪያ ትእዛዝ ነበረ። ነዘለ ቢዛሊከ ይሄንን ትእዛዝ ይዞ ወረደ ጅብሪሉ